የነገርኩሽ ወስነኝ። እንግዲያውስ በደንብ ስማኝ። ውሃ ከዛሬ ጀምሮ ቤት አትመጣም። የለች። ዶክመንቴ መልስልኝ። ቪዲዮን አጥፋ። ልጅን ያን ታገኛታለህ። ምን ማለት ነው? ቆይ ምንድነው የምታወሪው? ውሃ ቤት ውስጥ አትኖር እንቅልፍ እንደማተኛ አውቃለሁ። ቶሎ ብለህ ዶክመንቴ መልስ። ቪዲዮዬንም አጥፋ። ድጋሚ የምትደውልኝ እሺ ለማለት ብቻ ይሁን። አንዳንድ ጊዜ ራሱን መቆጣጠር እስከሚያቅተው ድረስ ነው የሚያደርሰው። እሺ ማየ፣ ሁለተኛ ምክንያትሽ ምንድን ነው? ሁለተኛ ምክንያቴ ደግሞ ሰላም ናት። ሰላም በጣም ናናደደች። ሰፈር ውስጥ መጠቋቋም ይሆኛለሁ። እባክሽን በቃ ከእንደዚህ አይነት አሉባልታ አውጪኝ ብዬ በማጸናት አልናገርም አሻፈረኝ አለች። ማሳየሽ ነበረ ግን አይገባሽ እና ለማርታ ነገርሻት? ሁለተኛ ሚስታሽ ወደ ቤት ልመጪ ነው። እዚህ የመጣሽበትን አላማ ያወቅሽ አልመሰለኝ። አንቺ ነሽ አላማሽን ማታውቂ። ኮሰስ ብለሽ ገብተሽ የዛው ሁሉ ተጋሪ ሆንሽ አይደለ? እና ምን ይጠበስ? ቆይ አሁን ምን አድርጊ ነው ልትይ? ምን እንድታደርጊልኝ መሰለሽ? የፈለግሽውን ያህል ገንዘብ ልስጥሽ። ከዛ ለማርታ ንገሪያት። ማለት ልጁን ከደረጃ እንደወለድሽው ንገሪያት። ከዛም የጠየቅሽኝ ገንዘብ የፈለግሽውን ያህል እሰጥሻለሁ። አልፈልግም። ይህን እድል ተጠቀሚበት። ገንዘቡ ህይወትሽን ይቀይርልሻል። ቀላል ገንዘብ አይደለም። ምን ነው አሁን የደረጀን ሀብት ተጋሪ ሆነሻል ስትይኝ አልነበር እንዴ? እና ገንዘብ አልፈልግም ነው? አዎ አልፈልግም። ኦኬ አስቢበትና ከሱ ጀምሪ። አዎ ብዬ ግድ የለም ከሱ ጀምሪ። እንደውም ሆድ ብሶት ከዛ እኛን ታስይዣለሽ። የሆነ ነገር አስባለች በእርግጠኝነት። አክስቴ ለአባዬ ልታስብ አልችልም። ለምንድን ነው ከሱ ጀምሪ የምትለኝ? ሰላም ውድ ዩቱብ ቻናል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ ከች ብለናል። ላይክ ሰብስክራይብ እያደረጋችሁ ቤተሰብ እንሁን ውድ ቤተሰቦቼ። ዛሬ እንግዲህ በሚገርም ሁኔታ አዲስ ቪዲዮ ይዘን መጥተናል ማለት ነው። እንግዲህ ደረጀ ያለበት በጣም ከባድ ውስጥ ነው። አሁን ላይ ያለበት ሁኔታ በጣም ከባድ ነገር ነው እየገጠመው ማለት ነው። በሚገርም ነገር ማለት ነው። እንግዲህ መድኃኒት ጭራሽ ሆን ብላ ጭራሽ ልጁን አግታበታለች ማለት ነው። እንግዲህ አግታታለች፣ ውሃን አግታታለች። እንዴት ልታደርግ እንደቻለች እንግዲህ የራኦት ቪዲዮ ቀርጿታል ማለት ነው። በተኛችበት ሄዶ እንግዲህ ናታል እንግዲህ የሆነ መድኃኒት ሰጥቶ በተኛችበት የራኦት ቪዲዮ እንዳያዘባት እና በቃ ያንን ፕራይቬት ይዞባታልና ያንን ታላጠፋ እያለች ትጨቀጭቀው ነበረ። በቃ ከሀገርም እንዳልወጣ አድርጎኛል እያለች ነበረ። ለማርቲም ሁሉንም ነገር አስረድታታለች። ግን ደግሞ ማርቲ ምንድነው ቆይ አንቺ ከደረጀ ጋር እንደዚህ አይነት ችግር የሆነባችሁ ምናምን ትላት ነበረ። አይ ማርቲዬ አውሬ ነው ባልሽ አውሬ ብላ ነበር ያለቻት። እንግዲህ ዛሬ መድኃኒት ደግሞ ቡትርካን ገዝታ እንግዲህ መርዝ ጨምራ አርጁን አስመጥታ በመርዝ ልትገለው ነበረ። አንዳንድ ጊዜ በሚገርም ሁኔታ ወይዘሮ መድኃኒት ግን ምን እያካሄደ ነው ያለችው? ምን የሰው ጋር ምንድን ነው የምታዳክረው እየገባች እንዴ? አንዳንድ ጊዜ ዞር ብላችሁ ታስቡት። በጣም ከባድ ያደረገችው ነገር በጣም ከባድ ነው። ደረጀን ብትገለው ማርቲ ምን የምትጠቀመው ነገር አላት? የልጆቿን አባት ገላ ምንድን ነው የምትጠቀመው? መርዝ አድርጋ እንግዲህ ቡትርካን ከፋፍላ ዛሬ በቃ ቡና አፍሊልኝ፣ ዛሬ ቡና እንድታፈይልኝ ይፈልጋለሁ ብላ ቡና ትፈላች። ኦኬ ዝክር አለኝ ብላ እንግዲህ አስባችሁታል። ዝክር አለኝ ብላ እንግዲህ ልትገለው ነበረ። መርዝ ውስጥ ጨምራ ቡትርካኑን ከፈለችበት። ቡትርካን ላይ እንግዲህ መርዝ ነው የጨመረችበት። መርዝ ጨምራ እንግዲህ ያንን ይዛ ሄደች ማለት ነው። ይዛ ሄዳ ማሻአላ ዛሬ ማን ሊሞት ነው ያለቻት። ማርቲ ራሱ ዛሬ ማን ሊሞት ነው ስትላት አይ በሀገራችን እኮ እንደዚህ ያደርጋሉ ምናምን አለቻት። አረ በእኛም በሀገር ጊዜ እንደዚህ ይደረግ ነበር አለቻት። እንደዛ አድርጋ አዝነይ ለዛ ና ያስይዥ አለቻት። ለዛ ደግሞ እሺ ብላ መጣ። ልታስይዝ ስትል ያሰበችው ነገር ስለገባት ኤቢ አይ ይሄ ነገር ማድረገችው ነገር የሆነ ነገር አድርጋለች። እንዴት ዛሬ እንዴት ስታደርግ ቻለ ደግሞ እንዴት ስለራሱ አስፈጥም እንዴት ለዛና አለችና እኔ እሰጣለሁ አክስቴ ያለችና ብድጋለ እንዴ
አንቺ ማን ትጫለሽ ለምን እሷ አትሰጥም ማለት እንደ ይደክማታል እሷ ሌላ ስራ አላት ሌላውን ስራ ትስራ እኔ እሰጣለሁ ምን ችግር አለው ትላለች። አንቺ ቆይ ምን እንደዚህ አደረገሽ አንቺ ምን ሰራተኛ አይደለች እንዴ ሰራ አይደለች እንዴ እና ይደክማታል ሰራተኛ ይደክም ያለው ማን ነው ብሎ ደረጀም ጮህባታል። እንግዲህ እሺ ብላ አንቺ አክስቴ ያጅ ስትላት ወደ አክስቷ መጀመሪያ አባሪው ተቀምጦ ነኝ እንደሚይዘው አለች። ይሆነ ነገር አስባለች አለችና ከዛ ደረጀ ባነሳው እያለች ጭራሽ ዱአ እያረገች ነበርና አንስቶ በበላው ይሄ ካልፈ ደግሞ በሌላ አለቀም እያለች ነበር። እንግዲህ እንደዛ አድርጋ ደረጀም ደግሞ ሊያነሳ ሲል ወደቀ ማለት ነው። ሲወድቅ በቃ እዚህ ባላ ብሪግ አድርገው አስቀመጡና እዚህ ባላ ቆሻሻ ቦታ ይዘው እንዴ የት ነው የምትወስጂው ወደቀ እኮ እና ቢወድቅ አንድ አይደል ወደቀው ምናምን ስትላት አይ ማየኔ ሌላ ቆርጫ መጣለሁ ብላ ይዛ ሄዳ ቆሻሻ ቦታ ትጥለዋለች ማለት ነው። ምን አስባ ነው ምንድነው ያሰበችው ነገር ትላለች። እንግዲህ ምንድነው አስባ ነው ቆይ ምን እያካሄደች ነው ያለችው ምን አስባ ነው ትላለች። በቃ ከዛ እንደዛ እያለች ወስዳ ትጥለዋለች። ከዛ ያንን ወስዳ ጥላ እሷ ደግሞ በዚህ ብጥለው በሌላ አለቀም ትላለች። በሌላ አለቀም በዚህ ብጥለው አገኝሃለሁ ትላለች። አገኝሃለሁ በዚህ ብጥለው ደግሞ አገኝሃለሁ በሌላ አንተንም አገኝሃለሁ ትለዋለች ማለት ነው። እንግዲህ እንደዛ ትላለች ማለት ነው። እሷም ግራ ገብቷት ዝም ብላ ሄደች ማለት ነው። እንግዲህ እምሄድበት አለኝ ብላ ተነስታ ትሄዳለች ማለት ነው። የት ጋር ሰላም ጋር ሄደች። ሰላም ጋር ሄዳ እንግዲህ ስለ እንትኗ ነው የጠየቀችው ማለት ነው። ሰላምን ሄዳ የልጅሽን አባት እኮ አወኩት እኮ 100% የውሃ ደን ምርመራ ሳደርግ እህትና ወንድም ናቸው። ስለዚህ ተደረጀ እንደወለድሽ አወኩኝ ትላታለች። ስለዚህ እኔ ገንዘብ ልስጥሽና እሲ ለማርቲ ነገር አስተል ለምን አንቺ አናግሪያትም አለቻት። ለምን አንቺ አናግሪያትም እኔ ምን ብዬ እናገራለሁ ስትላት እንዴ ገንዘብ ልስጥሽ ህይወትሽን የሚቀይር ገንዘብ ልስጥሽና ንገሪያት አለቻት። አልናገርም ነው ያለቻት። አልናገርም ለምን እናገራለሁ አለቻት። እንግዲህ እንደዛ ስትላት ተናደደች። በጣም ተናደደች። አልናገርም በፍጹም አላደርገውም አለቻት ሰላም ማለት ነው። ለምን አንቺ አናግሪያትም ስትላት እኔማ እነግራታለሁ ግን አንቺ ለምን አትነግሪያትም አለቻት ማለት ነው። ደግሞ እህቴ ቤት ሄጄ እኖራለሁ የምትሆነ የእህቴን የሞቀት ዳሯን አፍርሰሽ እውነት አንቺ በሰላም እቀመጣለሁ ብለሽ ታስቢያለሽ አለቻት። እንግዲህ ዛተችባት። አንቺማ እንደዚህ አድርገሽ የእህቴን ቤት የሞቀ ቤቷ እንደዚህ አድርገሽ በሰላም አትቀመጭም ብላ ዛተችባት እንግዲህ ማለት ነው። እሷም ዝም አለቻት። እንግዲህ ኤቢም ላገባ ነው ብላ አስተዋወቀቻቸው ማለት ነው። ደረጀም ያው ሀሳብ ውስጥ ነው ታውቃላችሁ። በጣም ከባድ ሀሳብ ውስጥ ነው ያለው። ደረጀም እንግዲህ ሀሳብ ውስጥ ነው ያለው። እንግዲህ በተሰበሰቡበት ማርቲ ስትነግረው በቃ እሺ ይሁን ነው የሚለው። እንዴ ማን ደረጀ ሰላም እኮ አይደለም እኮ ምንድነው እያሰብክ ያለው ትለዋለች። ያው ታውቃላችሁ በጣም ሀሳብ ውስጥ ነው ያለው። ቤቴ ትዳሪ ሊፈርስ ነው ብሎ በጣም ጭንቀት ላይ ነው ያለው። በጣም ጭንቀት ላይ ነው ያለው። መድኃኒት ናት ይሄን ሁሉ የምታደርገው መድኃኒት ነችና በጣም ጭንቀት ላይ ነው ያለው። እሱ በጣም ተጨናነቀው። በስተመጨረሻ ደግሞ እንግዲህ ደውላ እባክህ ፕራይቬቴን አጥፋልኝ ትለዋለች። እባክህ አጥፋልኝ ስትለዋል በፍጹም አላጠፋልሽም አንቺ ሄደሽ ሀገርሽ ስትጂ እና ያን አርፈሽ ስትቀመጪ ለማርታ እኔ ተነገርኳት ወዲያ ተዛም በኋላ አጠፋልሻለሁ ይላታል። እሺ ይሄንን ሁሉንም ሪከርድ አድርጌያለሁ አለችው። ይሄን ያልከው ሁሉ ሪከርድ አድርጌያለሁ ለማርቲ ነው ማሰማት ትለዋለች። መድኃኒት ነግሬሻለሁ ብሎ ይጮህባታል። ነግሬሻለሁ ብሎ አሁንም ይጮህባታል ማለት ነው። እንግዲህ እንደዛ ይላል። እንትናን ደግሞ ገዜን ደግሞ ቆይ ገዜ ያን ብልቃት ይዤ ስገባ ይተሃል አይደል ስትለው ሆነ ብልቃት ሲሰጥሽ እኮ አይቻለሁ ይላታል። እና ያንን ለአብይል ነግራት ነው ለኤቢ ነግራት ነው ስትል እዴ እኔ ያላየሁም በቃ እንደውም አላየሁም ማለት ነው። እንደውም አላየሁም በቃ እንደውም ማለት ነው። እና ወደ ቤተሰቦች በሚገርም ሁኔታ እንግዲህ አሁን ደግሞ በስተመጨረሻ ውሃን አግታታለች ማለት ነው። ውሃን አግታ ደረጀ ጋር ደውላ ያንን ፕራይቬቴን ቪዲዮ አጥፋ ለበለዛ ደግሞ ውሃን አታገኛትም ብላ አለዋለች ማለት ነው። ውሃዬ አለውሃ ከቤት እንደማታደር አውቃለሁ። ስለዚህ ውሃን አታገኛትም ብላ
ትለዋለች ማለት ነው። እንደዛ ሲላት እንግዲህ በጣም ነው የደነገጠው ደረጀ። ልጄ ውሃ ነው ያለው ማለት ነው። እንግዲህ ውሃን አግታታለች መድኃኒት። እኔ የገረመኝ መድኃኒት አግታ ከማርቲ ጋር እንዴት ነው ያለውን ነገር ነው። ማርቲስ ምን ትላለች? ልጇን አሳግታ ምን ትላለች የሚለው በቀጣይ ቪዲዮ ይዘን እንመጣለን። ውድ ቤተሰቦቼ እንግዲህ መድኃኒት የደረጀን ቤት እያምታታችና እየረበሸች ትገኛለች። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ባይ ባይ። መልካም ጊዜ ይሁንላችሁ።